ጸልዩ እስቲ በእውነት በግላችን በእግዚአብሔር ፊት እንውደቅ። የጸሎት ሕይወት በእግዚአብሔር ፊት መውደቅ መቻል፣ መንበርከክ፣ መቆየት፣ መጸለይ። ምጡ ላይ ጣር ይኑር አይኑር ያቤጽ አያውቅም። የተወለደ ቀን እሱ ምን ያውቃል? እና እናቱ አወላለዱን የእሷን ሁኔታ ሰብስባ ያቤጽ ታምሜብሃለሁ፣ ተሰቃይቻለሁ፣ ጣር ላይ ነበርኩ ባንተ ምክንያት፣ እግዚአብሔር ግን እንድትወለድ ፈቀደልህ። በሳምንት አንድ ቀን ይኑራችሁ እስኪ የምትጾሙበት የምትጸልዩበት። እየጾምኩ ነው ለማለት ሳይሆን የምትጾሙት እናንተና እግዚአብሔር የምትገናኙበት። ስለምነው ሰጪ ነው፣ ተቀባይ ነኝ፣ ባዶ ነኝ፣ ሙሉ ነው፣ ይችላል፣ አልችልም፣ እርሱ ብቁ ነው፣ እኔ ምንም ነኝ። ጠብቀኝ ማለት ምሪት አለው ውስጡ። ጠብቀኝ ትረስት አለው ውስጡ። እግዚአብሔርን ትረስት አድርገህ ሆኖ ጠብቀኝ የምትለው ዝም ብለህ ጠብቀኝ ትላለህ። ጠባቂ እኮ በጣም ከባድ እኮ ነው። ታውቃለህ? ጠባቂ ከባድ እኮ አስታጥቀህ እኮ ነው የሚጠብቅህ። አምናው እኮ ነው እሳት የሚተፋ መሳሪያ ላይ አድርጎ የሚጠብቅህ። በቃምነት ነው። እንደ ቤተሰብ ያቤጽ ከወንድሞቹ መካከል እጅግ የተከበረ ሰው ነው። በጣም ሆነረብል የሆነ ሰው ነው። ደግሞ ዝም ብሎ የተከበረ አይነት ሰው አይደለም። ያቤጽ የተከበረ ነው የሚለን ቀጥሎ በጸለያቸው ጸሎቶችና እግዚአብሔር የመለሰለት መልስ አለ። እግዚአብሔር አክብሮታል ይለንና እናቱ ግን ስትወልደው በጣር ነው የወለድኩት አለች። ሞት አይነት ነገር የገጠማት እስኪመስል በጣር ወልጄዋለሁና ስሙን ያቤጽ ብዬዋለሁ። ያቤጽ ማለት ባይዘው ህመም እንደማለት አይነት ነው። ፔን እንደማለት። ምጡ ላይ ጣር ይኑር አይኑር ያቤጽ አያውቅም። የተወለደ ቀን እሱ ምን ያውቃል? እና እናቱ አወላለዱን የእሷን ሁኔታ እሱ እንዴት አድርጎ እንደተወለደ ሰብስባ ያቤጽ ታምሜብሃለሁ፣ ተሰቃይቻለሁ፣ ጣር ላይ ነበርኩ ባንተ ምክንያት፣ እግዚአብሔር ግን እንድትወለድ ፈቀደልህ። ያቤጽ ብያለሁ። ይሄ ብላቴና ካደገ በኋላ ትልቅ ሰው ሲሆን መጸለይ ሲያውቅ፣ እግዚአብሔር እንዳለ ሲያውቅ፣ አምላክ በሰማይ እንዳለ ሲያውቅ፣ የሚለመንለት አምላክ እንዳለ ሲያውቅ፣ ቀጥሎ ደግሞ የሚለምነው ብቻ ሳይሆን የሚመልስለት አምላክ እንዳለ ሲያውቅ፣ በዘመኑ በዕድሜው በታሪኩ መካከል ያቤጽ ጸለየ። በእግዚአብሔር ፊት ቆሞ ጸለየ፣ አማጠ፣ ጮኸ ብቻ አይደለም መለሰለት። ይህንን የሚለው መቼ ነው? ከምርኮ ተመልሰው በሲቃይ መካከል ቆመው ከምርኮ ለተመለሰ ሕዝብ ይነበብላቸዋል። ምክንያቱም ስለ ባቢሎን ስለ ተማረኩበት አገር መጽሐፍ ቅዱሱ ሲነግረን ከእሳት ቶን የብረት እቶን ብረት የሚያቀልጥ ነው ይለዋል። ለዛ እኮ ነው ኢያሱን እኮ እግዚአብሔር መጥቶ ከእሳት የወጣ ትንታግ ነው አለው። ምን ማለት ነው? ከሚነድ እሳት መካከል ተስፈንጥሮ ያመለጠ ሊበላው ሲል የሾለከ ማለት ነው። ለአንድ ኢያሱ ለሚባል ሊቀ ካህን የተነገረ አይደለም። ከምርኮ ለተመለሰ ሕዝብ የተነገረ ቃል፣ ስለ ኢየሩሳሌም የተነገረ ቃል። ነገር ግን እናቱ ስትወልደው በጣር ወልጄዋለሁና ብላ ያቤጽ አለችው። ይጽናናል ሰው። በጣር ነው የተወለደው። በምጥ መካከል ነው የወጣው። ከሞት ነው ያመለጠው። እሺ ምን አረገ? ጸለየ። ጸልዩ ነው አይደል መልእክቱ? ጸሎቱ ልመና ነው አይደል? ጸሎቱ ልመና ነው። ልመና ልምምጥ ነው። ልመና አቲቲዩድ እኮ። ልመና እኮ የምትናገረው ቃል ይመርጥልሃል። ቃል ይመርጥልሃል። ልብን መስበርና አንገትን ማቀርቀር ብቻ እኮ እንዳይመስልህ። ቃል ይመርጥልሃል። ልመና በጣም ትሁት ያደርግሃል። ያቤጽ ለመነ ማለት ይሄ ሁሉ ፕሮቶኮል አብሮት አለ። በጣር ነው የተወለድኩት፣ ማንም ተከትሎኝ ታሪክ ሊሰራ የሚችል የለም፣ አንተን ነው መለመንህ ያለ። እግዚአብሔር የሚንቀሳቀስበት ጸሎት፣ እግዚአብሔር የሚመልሰው ጸሎት። ልጁ ጄኒውን ስለሆነ ነው እግዚአብሔር መለሰለት ይላል። ጄኒውን ነው ያቤጽ፣ ጄኒውን ነው። ልመና ራስን ማዋረድ፣ ትህትና ውስጡ ስላለ የልብ መሰበር ውስጡ አለው ልመና። ይህንን መልመድ በጣም ጥሩ ነው። እንደ ክርስቲያን እንደ እግዚአብሔር ሕዝብ እኔ ስለምን እምለምነውን አክብሬ ነው እምለምነው፣ ተሰብሬ ነው እምለምነው፣ ዝቅ ብዬ ነው እምለምነው፣ ቀጥሎ የሚሰጠኝ እንዳለ አውቄ ነው እምለምነው። ስለምነው ሰጪ ነው፣ ተቀባይ ነኝ፣ ባዶ ነኝ፣ ሙሉ ነው።
ይችላል አልችልም፣ እርሱ ብቁ ነው፣ እኔ ምንም ነኝ። የጌትነቱ መጠን በእኔ ሕይወት ላይ መወሰን ይችላል። በዚህ መጠን አክብሮ ነው እየለመነው ያለው። በዚህ መጠን የሚገባውን ክብር ሰጥቶት ለመነው ብቻ ቢሆን ራሱ በቂ ነው። ባይዘው እግዚአብሔርን የመለመን እድል ማግኘት ራሱ በቂ ነው። ሰጠው እኮ አድቫንስ ነው። አቤቱ መባረክን ባርከኝ። ጸልዩ እስቲ በእውነት በግላችን በእግዚአብሔር ፊት እንውደቅ። የጸሎት ሕይወት በእግዚአብሔር ፊት መውደቅ መቻል፣ መንበርከክ፣ መቆየት፣ መጸለይ። መጽሐፍ ቅዱሳችን ላይ በጣም ትልልቆቹ የምንላቸው አብርሃም፣ ሙሴ፣ ኤልያስ፣ ሌሎቹ የብሉይ ኪዳን አባቶቻችን ወደ ኋላ ገባ ብላችሁ ሕይወታቸውን ካያችሁ ጸልየዋል። እጅግ በጣም ምርር ያለ ጸሎት ጸልየዋል በእግዚአብሔር ፊት። ምርር ያለ ጸሎት እነሱና እግዚአብሔር ብቻቸውን ሲመልስላቸው ሕዝብ መሃል፣ አገር መሃል፣ አደባባይ እንዲጻፍ አድርጎ መለሰው። ሲጸልዩስ እነሱና እግዚአብሔር ብቻ እንቅ አድርገው ይዘው መሬት ይዘው ተንበርክከው መሞት ነው የለመኑት ካልመጣ። ቀላል ያልሆነ አንዱ ነገር ጸሎት ነው። በመንፈስ ቅዱስ ታግዘን የምናደርገው ነገር እኮ ጸሎት ነው። እኛ ስለማንችል መንፈስ ቅዱስ እንዲያግዘን እኮ የመጣው አንዱ እኮ ጸሎት ነው። ግን መጸለይ፣ መንበርከክ፣ መቆየት፣ እናንተና እግዚአብሔር ለብቻችሁ ጊዜ መውሰድ፣ ይሄ በጣም የምናውቀው ግን ያላረግነው ነገር ይመስለኛል። ለእግዚአብሔር ጊዜ መስጠት። በሳምንት አንድ ቀን ይኑራችሁ እስኪ የምትጾሙበት፣ የምትጸልዩበት። እየጾምኩ ነው ለማለት ሳይሆን የምትጾሙት እናንተና እግዚአብሔር የምትገናኙበት፣ በእርግጥ በእግዚአብሔር ፊት የምታቀርቡት ነገር ይዛችሁ የምትመጡበት። አምልኳችሁ፣ ምስጋናችሁ፣ ቅድም እንደሰማነው ውዳሴያችንም ሊሆን ይችላል፣ ጥያቄም ሊኖረን ይችላል። እግዚአብሔርን ስለ ምድር የምንለምነው ጉዳይ ሊሆን ይችላል፣ ስለ ቤተ ክርስቲያን፣ ስለ ግል ሕይወቴ ሊሆን ይችላል። አንድ ቀን ግን ይኑረን እኛና እግዚአብሔር በደንብ ጊዜ የምንወስድበት። እግዚአብሔር እኔ ጋር የሚመጣበት፣ የሚፈልገው ለኔ የሚነግርበት፣ ይሄንን አስተካክል የሚልበት፣ እግዚአብሔር እኔን የሚገስጽበት እድል ተንበርክኬ አነብንቤ የምነሳበት ሰው የምሰማበትም በቅዱስ ቃሉ እየቆራረጠኝ እንዲገባ እድል መስጠት። ብታደርጉት የምትድኑበት ነገር ደግሞ ይሄ ነው። አንዱ መለወጥ ያለው እዚህ ውስጥ ነው። መጸለይ፣ መንበርከክ፣ መቆየት። ይኸውልህ በጣም የምትጸልይ ከሆነ አንተ እድል አይኖርህም። እግዚአብሔር በጣም አንተ ጋር ስለሚመላለስ ክብሩ ፊት መቆየት ስለማትችል ኮንሱም ያደርጋል። ባይዘው ሀምብል ነው የሚያደርግ ጸሎት። ጸልዮ ያለኔ ካለ ሰው አልጸልየም፣ እግዚአብሔር ጋር አልቀረበም። እግዚአብሔር ጋር ከቀረብክ እንደ ሞተ ሰው ነው የምትሆነው። ሙሴ ሀምብል መሆን ነበረበት? አልነበረበትም። ለምን? ከፓላስ ነው የመጣው፣ ከቤተ መንግስት ነው የመጣው። የፈርዖን ዙፋን ላይ መቀመጥ የለመደ ልጅ ነው። ፈርዖን የልጅ ልጄ ነህ ብሎ እግሩ ላይ አስቀምጦ እያበላ ነው ያሳደገው። ከፈርዖን እጅ ነው የሚመገበው። ሙሴ እኔ ውስጥ እግዚአብሔር መጣ እንደ ባሪያ እንደ ሙሴ ትውት ምድር ላይ የለም ማለት ለምን? ተጠጋዋ እግዚአብሔርን። ዘጸአት 3 ላይ ጥግት አለው። ይህንን ራእይ ልመለከታለሁ። እግዚአብሔር መጀመሪያ ያደረገው ሰበረው። ሰውየው የቆምክበት ቦታ ቅዱስ አውልቅ ጫማ አላለ። ይሄ ፈርዖን ቤት መሰለ ዘው ለምገባው አውልቅ አስተማረው። ሰው በጥፊ የሚገልሰው እኮ አንተ ሰው በጥፊ ለመግደል እኮ ባይዘው ልባም መሆን አይደለም ያለ ጠንካራ መሆን ሁሉ አለብህ። አንተ ሰው በጥፊ የመምታት አቅም ይኖራል፣ የመግደል አቅም ከየት ታመጣለህ? ጠንካራ ነው ማለት ነው። ፊዚካሊ ስትሮንግ ነው። 40 ዓመት ዩቶር ቤት አስገብቶ እሺ ተካረገው በኋላ መመረቂያ ቴሲሱን ሲሰራ እኔ አፈ ኮልታፋ ምንም የሌለኝ እማልበቃ ለአገልግሎት ፈልጌ ነው ሲለው እኔ ለፈርዖንነት የታጨ ሰውዬ ለአገልግሎት አረኔ አለ። አረሆ አንተ ነው የት ፈርዖን ጋር አረኔ አልሄድም። ሙሴና እግዚአብሔር ካወሩ በኋላ ሙሴ ትሁት ነው፣ አትችልም በእግዚአብሔር ፊት ከቀረብክ። ሌላ ጸሎት ምን ጸልይ? ግዛቴን እንድታሰፋልኝ። መንፈሳዊ ነገር ነው እየለመነ ያለው። አቤቱ ግዛቴን አስፋው ሲል እያወራ ያለው ይሄ እንትን ብሎኛል ጠቦኛል እንትን ጨምርልኝ አይደለም።
ኦፍ ኮርስ እግዚአብሔር እሱንም ይጨምርለታል። የያቤጽ ጸሎት ግን ስፒሪቹዋል ኢንፍሉዌንስ ነው፣ መንፈሳዊ ነገር ነው እየጠየቀ ያለው ስቲል ከእግዚአብሔር እጅ። በትውልዴ መካከል አንተን አሳይቼ ልለፍ ነው። በጣም ብዙ ህዝብ ሲመለከተኝ አንተን ይመልከት። እግዚአብሔር መንፈሳዊ ተጽዕኖ ይስፋ። ህግን ተሸክሜ ስቆም ምድሪቱ ትመለከት፣ ግዛቴን አስፋ። ጸሎቱ ወደ እሱ አይደለም ወደ እግዚአብሔር ነው ጸሎቱ። የሐና ጸሎት እንደሱ ብትሰጠኝ፣ አሁን እኮ ስጠኝ ነው፣ ብትሰጠኝ ስጠኝ ነው። ከዛ መልሼ ላንተ እሰጠዋለሁ። አሁን እግዚአብሔር በሐና ጸሎት ለራሱ መለሰ። ለሐና መልሶላታል እኮ፣ ግን ለሐና ሰጣት። 9 ወር እንድትጸንሰው አረጋት። አቅፋ ጡት እስኪጥል ድረስ እንድትንከባከበው አረጋት። ከዛስ ወሰደ። ጸሎቱ ብዙ ያዋጣው ለእግዚአብሔር ነው። አንደኛው ጸሎት ምንድነው የሚለው? እጅ ከእኔ ጋር ትሁን፣ እጅ በእኔ ላይ ትሁን ነው የሚለው እሱኛው። እጅ ከእኔ ጋር ትሁን ምን ማለት ነው? አብሬን ስራ፣ አብሬ ልስራ። የእግዚአብሔር እጅ ለስራ ነው የሚመጣው። በተዘረጋ እጅ በጸና ክንድ አወጣዋቸው። እጁ አለ ከተባለ እግዚአብሔር እየሰራ ነው ማለት ነው። የእግዚአብሔርን አብሮነትን የለመነው ለአባቶቻችን እግዚአብሔር የሚሰጣቸው ዋስትና በጣም ወደ አስፈሪ እንደነ ጌዲዮን አይነት በጣም ወደ አስፈሪ ነገስታት በጣም ጨካኝ ወደ ሆኑት ወደ ምድያም ሲልካቸው የሚሰጣቸው ዋስትና እኔ ካንተ ጋር ሆናለሁ። እግዚአብሔር ሆይ ምን ታረግልኛል? እኔ ካንተ ጋር ሆናለሁ፣ አይዞ አብሬ ነኝ አለ ነው የምትባለው። መጨረሻ ላይ ሲወራስ የእግዚአብሔርና የጌዲዮን ሰይፍ ነው የሚባለው። እግዚአብሔር እጁን ልኮ ከነ ሙሴ ጋር ምን እንደሰራ ያውቃል። እጁን ልኮ ኢያሱ ጋር ምን እንደሰራ ያውቃል። ፀሐይን እያቆመ ነው የሰራው እግዚአብሔር እጁን ሲልክ። ዮርዳኖስን ቀጥ አድርጎ ህዝቡን አሳልፏል እግዚአብሔር። ነገስታትን ገሏል እግዚአብሔር። ኃይለኞቹን አሳልፎ ሰጥቷል እግዚአብሔር። እኔ ራሴ ሰሰራ እንዳልገኝ ያው ታሪክ በእኔ ይቀጥል። በሙሴ የሰማሁት፣ በኢያሱ የሰማሁት፣ በመሳፍንት ዘመን በነ ጌዲዮን በነ ዮፍታሔ የሰማሁት እኔም ዘመን ላይ እሱ ይቀጥልልኝ እባክህ። እነሱ በአንተ እጅ መጥተው እኔ በራሴ ስታገል እንዳልገኝ የሚጻፍልኝ ታሪክ እጁ አብራው ነበረች ይባልልኝ። ከሲቃይና ከጉዳት ጠብቀኝ። ምን ማለት ከልለኝ። እኔ አልችልም፣ ሮጬ ጥልቅ ነው የሚል የሚሰብረኝ ነው የምፈልገው። እኔ የምጎዳበትን ነው የምፈልገው። አንተ እባክህ ከልለኝ፣ እባክህ ተንቀሽቅዤ የምገባበት ሁሉ ወጥመድ እንዳይሆንብኝ፣ የያዘኝ በሙሉ እየሰበረ እየጎዳኝ እንዳልኖር። አያችሁት? አይገርምም? ሀውት ስማርት ላረገው አይደለም ያለው፣ ጠብቀኝ ያለው። ጠብቀኝ ማለት ምሪት አለው ውስጡ። ጠብቀኝ ትረስት አለው ውስጡ። እግዚአብሔርን ትረስት አድርገህ ሆኖ ጠብቀኝ የምትለው ዝም ብለህ ጠብቀኝ ትላለህ። ጠባቂ እኮ በጣም ከባድ እኮ ነው ታውቃለህ። ጠባቂ ከባድ እኮ አስታጥቀ እኮ ነው የሚጠብቅህ። አምናው እኮ ነው እሳት የሚተፋ መሳሪያ ላይ አድርጎ የሚጠብቅህ። ጥበቃ እምነት ነው። ጠብቀኝ ስትል ብሎ ተራራን ዞር የሚያደርግ አምላክ ነው። ኃይል አለው እኮ። ኃይሉን ላይ በክፉ ይጠቀም ይሆን ብለህ ለደቂቃ አታስብም። ኃይሉን እኔን ለማዳን ይጠቀመዋል ብለህ ነው የምታስበው። በእጁ ይመታኝ ይሆን ብለህ አታስብም። እኔን ጋዶ ጠላቴን ይመታልኛል። ትረስት ነው፣ እምነት አለው። ቀጥሎ ፍቅር አለው ውስጡ። ፍቅር አለው። ፍቅር ደግሞ ፍርሃትን ከውስጥ አውጥቶ ይጠላል። እውነተኛ ስትወደው ይጠለኛል ብለህ አትፈራ። አሳልፎ ይሰጠኛል ብለህ አትፈራ። ጠብቀኝ ካልከው በኋላ የሆነ ቀን ቢጠለኝስ አትልም። እስከ መጨረሻ ይጠብቀኛል። እና ትረስት ብቻ አይደለም፣ ላቭ ውስጡ አለ። ጄኒውን የሆነ ፍቅር አሳልፎ አይሰጠኝም። እና የሆነ ቀን አምልጦኝ የሆነ ነገር ብል ውጣ በቃ አይለኝም። ሊጎዱን የሚፈልጉን ለጥቂት አይደለም የሚፈልጉን፣ እስከ መጨረሻ እንዳንነሳ አድርገው ነው ሊሰብሩ ነው የሚፈልጉት። ስለዚህ እግዚአብሔርም ሲያድነን ለጥቂት ቀን አይደለም ያድነን፣ ለዘላለም ነው ሊያድነን የፈለገው። ይህንን የሚያደርገው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ነው። ወደ እኔ የመጡትን ለዘላለም አላወጣቸውም አለ እና ወደ እኔ ኑ አለ ኢየሱስ። እና እኔ ጋር ግቡ ልጠብቃችሁ ለዘላለም። እኔ ጋር የመጣ እኔ እንትን መንጋ መካከል የተቀላቀለው ለዘላለም አያወጣም አለ። ማንም ያወጣዋል? ከእጄ ማን ነው ሊፈለቅቃችሁ የሚችለዋል? ኑ እኔ ጋር።
በእኔ በኩል ደጅ ከሆነ ተኩላ አለ። በግና ተኩላ ተሯሩጦ አይችሉም። በማጥመድስ እድሜውን ሁሉ ሲያጠምድ ነው የኖረው። በግስ በመጠመድ ነው የምትኖረው። ምንም አታቅም። እረኛዋ ስር ነው መግባት ያለባት በግ። አይ ገዳዮቻችን ናቸው በደጅ ያሉት። የዘላለም እረፍት፣ እውነተኛ ሴኩሪቲ፣ ለዘላለም ዋስትናችን ክርስቶስ ኢየሱስ ብቻ ነው። ኑ ወደ ክርስቶስ። ለምን ከገዳይ ጋር እየተሯሯጥክ ለምን ትኖራለህ? ለዘላለም አምልጥ። ቢፈልጉ የማያገኙ በኢየሱስ ደም ውስጥ በተሰራው የመስቀል ሥራ ውስጥ ነው።